በመካከለኛው ምስራቅ ሰማይ ላይ ማንም ሊያየው የማይችል ነገር ግን የትኛውንም ኢላማ አመድ የማድረግ አቅም ያለው አንድ አደገኛ የጦር ጀት አለ። እርሱም የእስራኤል አየር ኃይል ኩራት የሆነው F-35 አዲር ነው። የእስራኤል አየር ኃይል የጦር መሳሪያ ክምችት ያለው ብቻ ሳይሆን የሰላ ስትራቴጂ የሚከተል የረቀቀ ስለላና የዓለማችን ቁንጮ ቴክኖሎጂ ውጤቶች የተዋሃዱበት ተቋም ነው። እስራኤል ይህንን ጄት ኦዲር ወይም ኃያሉ ብላ የጠራችው ዝም ብላም አይደለም። ይህ አውሮፕላን በየትኛውም ዘመናዊ ራዳር ሳይታይ የጠላትን የአየር ክልል ሰብሮ የመግባትና እጅግ አስገራሚ ጥፋትን የማድረስ ብቃት አለው። የእስራኤል አየር ኃይል ልዩ የሚያደርገው የታጠቀው መሳሪያ ብቻ ሳይሆን እነዚህን መሳሪያዎች የሚጠቀሙበት ብልሃት ነው። እስራኤል ከአሜሪካ የገዛቻቸውን F-35 ጄቶች የራሷን የኤሌክትሮኒክስ ሶፍትዌሮችና የሚሳኤል ስርዓቶችን በመቅጠም ወደ ተሻለ የጦር ጀትነት ቀይራቸዋለች። እነዚህ ጄቶች ከእስራኤል ተነስተው በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው የኢራንን እጅግ ዘመናዊ የሆኑትን የሩሲያ ሰራሽ S-300 የአየር መከላከያ ስርዓቶች ሳያገኟቸው አልፈው መግባት ይችላሉ። ይህም ማለት ኢራን ጥቃት እንደተሰነዘረባት የምታውቀው ቦምቡ መሬት ላይ ደርሶ ሲፈነዳ ብቻ ነው ማለት ነው። ከኤፍ-35 በተጨማሪ የእስራኤል አየር ኃይል በከፍተኛ ፍጥነትና ርቀት የሚበሩትን F-15 እንደዚሁም F-16 ጀቶችን በመጠቀም ማንኛውንም አይነት ኦፕሬሽን የመፈጸም አቅም አለው። እነዚህ ጀቶች ባንከር በስተር የተባሉ እስከ 30 ሜትር ውስጥ ዘልቀው መግባት የሚችሉ የኮንክሪት ዋሻዎችን የሚያፈርሱ ቦምቦችን ተሸክመው ይበራሉ። ይህም በኢራን ከርሰ ምድር ውስጥ የተደበቁትን የሚሳኤል ፋብሪካዎችና የኒኩለር ማዕከላት በእስራኤል ፊት ክፍት እንዲሆኑ አድርጓቸዋል። ዛሬ የእስራኤል አየር ኃይል እንዴት የመካከለኛው ምስራቅ ሰማይን ሙሉ በሙሉ እንደተቆጣጠረና ለምንስ በኢራን አመራሮች ዘንድ እንደ ታላቅ የሞት መልእክተኛ እንደሚቆጠር በጥልቀት የምንመለከተው ይሆናል። አብራችሁን ቆዩ። ዓለምን ያስደነገጠውና የመካከለኛው ምስራቅን የፖለቲካ ካርታ የለወጠው ያ ታሪካዊ ክስተት የተመዘገበው የእስራኤል አየር ኃይልና የሞሳድ የስለላ መረብ እጅና ጓንት ሆነው የኢራንን ቁንጮ መሪ አያቶላ አሊ ኻሜኔን ኢላማ ባደረጉበት ወቅት ነው። ይህ ጥቃት ተራ የአየር ድብደባ ሳይሆን ለዓመታት የታቀደና የኢራንን እጅግ ምስጢራዊና ጥብቅ የደህንነት መዋቅር ያፈረሰ ነበረ። እስራኤል የኻሜኔን እያንዳንዱን እንቅስቃሴ በረቂቅ ሳተላይቶችና ምድር ላይ በተሰገሰጉ ሰላዮቹ አማካኝነት እንዲሁም የኢራንን የመንገድ ላይ ካሜራዎች ጠልፋ ለሰከንዶች እንኳን ሳትዘናጋ ስትከታተል ነበር። ኦፕሬሽኑ የተፈጸመው ኻሜኔ እጅግ አስተማማኝ ነው ተብሎ በሚታመን የመሬት ውስጥ ምሽግ ውስጥ ባሉበት ጊዜ ነው። ሆኖም ለእስራኤል አየር ኃይል የማይደፈር ምሽግ የለም። በኤፍ-35 ተዋጊ ጀቶች የተወነጨፉትና ባንከር በስተር በመባል የሚታወቁት ገዳይ ቦምቦች ሜትሮች የሚቆጠር ወፍራም ኮንክሪትና ብረት ሰንጥቀው በመግባት የኢራንን መንፈሳዊና ፖለቲካዊ መሪ ሕይወት በቅጽበት ቀጥፈዋል። ይህ እርምጃ የኢራን የአየር መከላከያ ስርዓት S-300 ሳይነቃና አንድ ጥይት ሳይተኩስ የተከናወነ በመሆኑ የቴህራንን ወታደራዊ አመራሮች ለታላቅ ድንጋጤና ውርደት ዳርጓቸዋል። የአያቶላ ኻሜኔ መገደል የኢራንን አብዮታዊ መንግስት ራስ እንደመቁረጥ ይቆጠራል። እስራኤል ይህንን ኦፕሬሽን ስታከናውን የፈለገችው አንድን ግለሰብ ለማጥፋት ብቻ ሳይሆን የኢራንን የደህንነት መዋቅር ምን ያህል ደካማና ለጥቃት የተጋለጠ መሆኑን ለዓለም ለማሳየትም ጭምር ነው። ይህ በኢራን ታሪክ ታይቶ የማይታወቅ የደህንነት ጥሰት የአይአርጂሲንና የሀገሪቱን ታማኝ ጥበቃዎች ክብር አፈር ከድሜ ያበላም ነበረ። ዛሬ የኻሜኔ መወገድ በመላው መካከለኛው ምስራቅ ያለውን የኃይል አስተላለፍ ቀይሮታል። የእስራኤል አየር ኃይል የአያቶላ ኻሜኔን ሕይወት በመቅጠፍ ብቻ አላበቃም። ይልቁንም የኢራንን የጦርነት አቅም መጋቢ የሆነው የኢኮኖሚ ደም ስርን ለመቁረጥ ታላቅ ዘመቻ ከፍቷል። ኢራን ለዓመታት ለክልላዊ የሽብር ቡድኖችና ለኒኩለር መርሃ ግብሯ የምታውለው ቢሊዮን ዶላሮች የሚመነጩት ከግዙፍ የነዳጅ ማጣሪያዎቿና ከጋዝ ማከማቻዎቿ ነበረ። የእስራኤል ስትራቴጂስቶች ይህንን በሚገባ ስለተረዱ ተዋጊ ጀቶቿ ኢላማቸውን በቴህራንና በደቡባዊ የሀገሪቱ ክፍሎች በሚገኙ ወሳኝ የኃይል ማመንጫዎች ላይ አነጣጥረዋል። ይህ ጥቃት የተፈጸመው እጅግ በረቀቀና አስደንጋጭ በሆነ ሁኔታ ነው። የእስራኤል F-15 እና F-16 ጀቶች የኢራንን የአየር መከላከያ ስርዓት አልፎ በመግባት በአንድ ጀንበር ግዙፍ የነዳጅ ማጣሪያዎችንና የኤሌክትሪክ ኃይል ማመንጫዎችን ወደ አመድነት ቀይረዋል። እያንዳንዱ የሚፈነዳ የነዳጅ ታንከር ለኢራን መንግስት የገንዘብ ምንጭ መድረቅን ብቻ ሳይሆን በመላ ሀገሪቱ ላይ ታላቅ የኃይል እጥረትና የኢኮኖሚ ቀውስ እንዲፈጠር ያደርጋል።
ይህ የኢኮኖሚ ጦርነት ኢራን ለቀጣዩ ጦርነት የምታደርገውን ዝግጅት ከስር መሰረቱ የሚንድ እርምጃ እንደሆነም እየተነሳ ነው። የነዳጅና የኃይል ተቋማቱ መውደም ለኢራን አብዮታዊ ሰራዊት ትልቅ የህልውና ስጋት ሆኖበታል። ምክንያቱም ያለ ነዳጅና ያለ ኤሌክትሪክ ኃይል የሚሳኤል ፋብሪካዎችም ሆኑ የኮምፒውተር መረጃ ማዕከላት ሊሰሩ አይችሉም። እስራኤል ይህንን እርምጃ ስትወስድ የፈለገችው ኢራንን ወደ ጨለማ ዘመን በመመለስ ለፕሮክሲ ኃይሎቿ ወይም እንደ ሂዝቦላና ሁቲ ላሉ አማጽያን የምታደርገውን የገንዘብና የቁሳቁስ ድጋፍ ማቋረጥ ነው። ዛሬ የኢራን ሰማይ በነዳጅ ጭስ ሲሸፈንና የሀገሪቱ የኢኮኖሚ መሰረት ሲናጋ፣ እስራኤል ግን በሰማይ ላይ ያላትን የበላይነት ተጠቅማ የጠላቷን ጉልበት በገንዘብና በንብረት እያደቀቀች ትገኛለች። የእስራኤል አየር ኃይል የኢራንን ኢኮኖሚ ሽባ ካደረገ በኋላ ቀጣዩና ወሳኙ እርምጃው የቴህራንን ወታደራዊ ጡንቻ ማለትም የሚሳኤልና የድሮን ማምረቻ ማዕከላትን መደምሰስ ነበር። ኢራን ለዓመታት የማይደፈር ስትል የገነባቸውና በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችና ሻሄድ ድሮኖች የሚመረቱባቸው ምስጢራዊ ፋብሪካዎች በእስራኤል ተዋጊ ጀቶች ኢላማ ውስጥ ወድቀዋል። እነዚህ ጥቃቶች የተሰነዘሩት በቴህራን ዙሪያና በኢስፋሃን ግዛቶች በሚገኙ እጅግ በረቀቀ የደህንነት መረብ በተጠበቁ ወታደራዊ ቀጠናዎች ላይ ነው። በተለይም የኢራን አብዮት ጠባቂ ሰራዊት ዋና መስሪያ ቤቶችና የስትራቴጂካዊ መሳሪያዎች ማከማቻ ዋሻዎች በእስራኤል ዘመናዊ ቦምቦች ሲደበደቡ የኢራን ወታደራዊ አመራር ለታላቅ ድንጋጤ ተዳርጓል። እስራኤል እነዚህን ጥቃቶች ስትፈጽም የኢራንን ኤስ-300 እና ሌሎች የአየር መከላከያ ስርዓቶች አስቀድማ በማክሸፍ ጀቶቿ በኢራን ሰማይ ላይ እንደልባቸው እንዲበሩና የፈለጉትን ኢላማ እንዲመቱ በር ከፍታለች። ይህም ማለት ኢራን ራሷን መከላከል ቀርቶ ጥቃቱ ከየት አቅጣጫ እንደመጣ እንኳን ለመለየት የተቸገረችበት ሁኔታ ተፈጥሯል። የሚሳኤልና የድሮን ፋብሪካዎቹ መውደም ኢራን በመካከለኛው ምስራቅ ያላትን ወታደራዊ ተጽዕኖ ክፉኛ ጎድቶታል። እስራኤል ይህንን ስልታዊ እርምጃ የወሰደችው ኢራን ለፕሮክሲ ኃይሎቿ እንደ ሂዝቦላና ሁቲ የምታደርገውን የጦር መሳሪያ አቅርቦትን ከምንጩ ለማድረግ ነው። እያንዳንዱ የፈረሰ የሚሳኤል ማምረቻና አመድ የሆነ የድሮን መጋዘን የኢራንን የመቋቋም የጀርባ አጥንት የሚሰብር ነው። ዛሬ የኢራን የወታደራዊ ኩራትና ምስጢራዊ መሳሪያዎች ክምችት በእስራኤል አየር ኃይል ብቃት ሲፈራርስ የቴህራን ረጅም እጅ ተቆርጦ ክንፏ ተመቶ ለክፉ ውድቀት ትጋለጣለችም ተብሎ ተሰግቷል። እስራኤል በኢራን ላይ የፈጸመችው ይህ መጠነ ሰፊና እጅግ የተቀናጀ ኦፕሬሽን የመካከለኛው ምስራቅን የኃይል ሚዛን የሚቀይር ታሪክ እንደሚሆንም እየተፈራ ነው። የአያቶላ አሊ ኻሜኔ መገደል፣ የነዳጅ ማጣሪያዎች መውደምና የሚሳኤል ፋብሪካዎች ወደ አመድነት መቀየር ለቴህራን ተራ ወታደራዊ ሽንፈት ብቻ አይደለም። ይልቁንም ላለፉት 40 ዓመታት የገነባችው አብዮታዊ ግርማ የተናደበት ክስተት ነው። እስራኤል በዚህ እርምጃዋ በቴክኖሎጂ በስለላና በአየር ኃይል ብቃት ማንም ሊደፍራት እንደማይችል ለዓለም አሳይታለች። ይህ ኦፕሬሽን ካስተላለፋቸው መልእክቶች መካከል ዋነኛው የማይደፈር የለም የሚለውን ነው። የኢራን መንግስት ለዓመታት በሚሊዮን የሚቆጠር ዶላር ያፈሰሰባቸው የደህንነት መዋቅሮችና የአየር ላይ መከላከያ ጋሻዎች በእስራኤል ኤፍ-35 ጀቶችና በረቀቁ የሞሳድ ሰላዮች ፊት እንደ ሻማ ቀልጠዋል። ዛሬ ኢራን ከደረሰባት ከባድና መራራ ጥቃት ለማገገም ስትታገል በመላው ቀጠናው ያሰማራቻቸው የውክልና ጦር አስፈጻሚዎቿ ደግሞ የጀርባ አጥንታቸው ተሰብሮና መሪያቸውን አጥተው ግራ ተጋብተዋል። እስራኤል የኢራንን ራስ በመምታት መላውን መዋቅር ሽባ ማድረግ እንደምትችልም በተግባር አረጋግጣለች። ቅሉ ግን ኢራን ከሰሞኑ የአያቶላ አሊ ኻሜኔን ልጅ መሪዋ አድርጋ መርጣለች። በአጠቃላይ የወደፊቱ የመካከለኛው ምስራቅ ዕጣ ፈንታ አሁን አዲስ መልክ ይዟል። እስራኤል በሰማይ ላይ ያላትን ፍጹም የበላይነት በመጠቀም ጠላቶቿን ስልታዊ ቦታዎች የመቆጣጠርና የማውደም ብቃቷን ለዓለም አስመስክራለች። ኢራን ከዚህ በኋላ ለረጅም ጊዜ ራሷን ለመጠገንና የጠፋውን ክብሯን ለመመለስ የምትለፋ ሲሆን እስራኤል ግን የቀጠናው ብቸኛና ኃያል የሰማይ ንጉሥ መሆኗን እያጸናች እንደምትሄድ አሳይታለች። ዛሬ የቴህራን አደባባዮች በዝምታና በድንጋጤ ሲዋጡ፣ የእስራኤል አየር ኃይል ግን አዲሱን የታሪክ ምዕራፍ በድል አድራጊነት ጽፎታል። ክቡራትና ክቡራን፣ የእስራኤል አየር ኃይል በመካከለኛው ምስራቅ እንደ ኃያል ሀገር በምትወሰደው ኢራን ላይ ያደረገውን ከፍተኛ የአየር ላይ ኦፕሬሽን የዳሰስንበት መሰናዶ ይህን ይመስል ነበር። በቀጣይም በቀጠናው በሚኖሩ የተለያዩ ሁነቶች ላይ የሚኖሩ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግዎን አይርሱ። መልካም ጊዜ።